በቃ ሃይሚም ከሷ እውነተኛ ነገርን አጣሁኝ የሆነ ነገር ፈልጋ እንደሆነ ነው እየተሰማኝ ያለው እና አይ ቲንክ በቃ ቀጥታ ስናገር እዩን እያስቀናች እዩ ከዩ ጋር የሆነ ነገር ውስጥ ገብታ ምናምን ነው እየመሰለኝ ያለው። በእውነት የድሮ የሃይሚ ማንነት አጥቼዋለሁ። ለኔ የሆነች ያለችው የነበረውን ነገር የዛኔ ራሱ የራት ፕሮግራም አዘጋጅታ ወይን ምናምን አዘጋጅታ ራሱ ከውስጧ እንዳልሆነ ያስታውቃል። በመሃል ስለዩ እያነሳች የሆነ ነገር አለ እኔን ለመውቀስ እኔን ለመናገር የምታረጋቸው ነገሮች ነበሩና በጣም ተሰሙኝ። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። ሃይሚዬና ብሩኬ እንግዲህ መተውልናል። ዛሬም ግን በቃ በዚሁ ደባሪ ስራ ነው የመጡትና መቼ እንደሚያቋርጡት እንደሚቋጩት አላቅም። ይሄን ነገር ቶሎ ብትቋጩልን መልካም ነው። ሃይሚዬና ብሩኬ በዓል እየደረሰ ነው፣ አታስደብሩን ከዚህ በላይ የምሬ ነው። ይብቃ እያላችሁ ኮምቱ እንዲህ ከምታለቅሱ እንትን ከምትሉ ምናምን ይብቃን እያላችሁ ኮሜንት ጻፉ ማለት ነው። ምናልባትም እንኳ ያን ነገር አንደርስታንድ አድርገው ሊቋጩት ይችላሉ ማለት ነው። ሲቀጥል እንግዲህ ብሩኬ ሃይሚዬም አልተረዳችኝም፣ እዩም አልተረዳችም። ሁሌ ከኔ ጋር ጭቅጭቅ ትፈልጋለች ምናምን ምንም እንትን ያልኩት ነገር የለም እና ከሁለታቸውም ህይወት ለመውጣት ወስኛለሁ ብሎ መጥቷል ዛሬ ማለት ነው። ውሳኔውን ሊያሳውቀን ነው እንግዲህ ብሩኬ እና ሃይሚዬ ያው የበፊቷን ማንነት አጥቼዋለሁኝ። አሁን ላይ ለበቀል የመጣች እየመሰለኝ ነው። እዩን ልትበቀላት እኔንም ለማናደድ እየመሰለኝ ነው ምናምን ነገር ብሎ ተናግሯል። ያው እኛም እንደዚህ እያልን ነበረ ከትላንት ወዳ ባደረገችው ሃይሚዬ በቀል ይሆን ወይስ ደግሞ ብሩኬን እያጸዳችለት ነው ስሙን ምናምን አይነት ነገር በሁለት ሳይድ ሁኜ ነበር እኔ ስመለከተው የነበረው ማለት ነው። ግማሹ በቀል ይላል፣ ግማሹ ደግሞ የብሩኬን ስም እያጸዳችለት ነው በሚለው ይዘውታል ማለት ነው። ሃይሚዬ እኛ ነብር ትንሽ ፈገግም አርጋን ነበረ። ያው የብሩኬን ብስጭት ትንሽ አስፈርቶን ነበረ። ይሄን ነገር ይዞብን ይመጣል ብለን ይሄው ዛሬ ይዞብን መጣ ማለት ነው ውሳኔውን እንግዲህ እና ብሩኬ ወንድሜ እዚህ ጋር እንግዲህ እሱ የሚረዳውን ሰው ነው የሚፈልገው። አሁን ላይ በቃ ሃይሚዬ ላይክ እንደ በፊቱ ሁና ይሄን ሐረካቷን ትታ እንደ በፊቱ ሁና ቀርባው ከጎኑ እንድትሆን ነው የፈለገው እሱ። ሃይሚዬ ደግሞ እዩን ማናደር ትፈልጋለች። እዩን በቃ እንትን ማለት ትፈልጋለች፣ መበቀል አይነት ነገር ትፈልጋለች። እንደዛ ነው ሳስበው ማለት ነው። እና ብሩኬንም የሆነ ማናደድ አይነት ነገር ብቻ ከዚህ በፊት ብዙ ስላለቀሰች ብዙ ስለተጎዳች ምናምን ያን ነገር ለማስከፈል አይነት ነገር ይመስለኛል እንደኔ ሀሳብ። ግን ሌሎች ሰዎች ደግሞ በተለያየ መንገድ ይረዱታል ምናምን። በተወሰነ መንገድ ደግሞ የብሩኬን ማንነትን እያስረዳሽ ነው አይነት ነገር ብዬ አሰብኩት ማለት ነው። አሁን ትላንት ሰምታችኋት ከሆነ ከሚኪ ጋር እኔ እንደዛ ማደርገው ብሩኬን ያስደስተዋል ምናምን አይነት ነገር ብዬ አስቤ ነበረ። እና ደግሞ እሱን እንደዛ ማደርገው ያለ ምክንያት አይደለም፣ ከሱ ማወቅ ያለብኝን ነገር ለማወቅ ስለፈለኩኝ ነው ማለት አንዳንድ የምረዳቸው ነገሮች አሉና እነዛን ነገሮች ለመረዳት ስለፈለኩ ነው አለች ሃይሚዬ ማለት ነው። እና እኔ ባየሁ አይታችኋል ቪዲዮውን አይደለም? ምን ተረዳችሁ አሁን ከብሩኬ የዛኔ ወይን ቀርታ ምናምን የተባለው ማለት ነው። ወይን አይደለም በነገራችን ላይ ወይን አይሆንም። ወይን ስጠጣ ዝም ብሎ ያያል ብዬ አላስብም። ሲጀመርም አጠጣም ሃይሚዬ፣ ብሩኬም አያስጠጣትም። ኮካ ወይም የሆነ ሌላ ነገር ነው የሚሆነው እንጂ ወይን አይደለም። ግን በወይን ስም እንያዘውና ወይን ተብሎ ነው እንግዲህ እንትን የተባለውና እንደዛ ነው የኛ አክተሮች። እና የዛኔ ምን ተረዳችሁ? አሁን ብሩኬ እኔ የተረዳሁት አሁን ከብሩኬ የሆነ የተለየ ነገር ያየሁበት ነገር የለም። ብቻ ግን የሆነ ጭንቀት ውስጥ ነው። ጭንቀቱን እንድትረዳውና ሀሳቡን እንድትረዳውና ከጎኑ እንድትሆን ይፈልጋል። ግን ደግሞ በዛ መንገድ እንዲሆን አይፈልግም። ጀስት ዝም ብላ እንደተለመደው ሃይሚዬን እንደምናቃት አይነት ሆና እንድትቀርበው ነው የፈለገው ብሩኬ። እሱን ነው ያየሁት እኔ፣ የተለየ ነገር አላየሁም። እንግዲህ ለሌላው ሰው ከታየው አላውቅም። ሃይሚዬ ግን ያየሁት ነገር አለ አለች ማለት እንዴት ነው ለኔ ያለው ነገር ምናምን ነገር ያየሁት ነገር አለ አይነት ነገር ብላ ነበረ። ብቻ በምን አይነት መንገድ እንደተረዳቸው አላሁ አለም። እና ትላንትም አሁንም ከጎኑ ነኝ አይነት ነገር ብላ ተናግራ ነበረ።
እንደዛ ስትል በቃ በትክክለኛ ማንነቷ ልመጣ ነው ማለት ነው ብዬ አስቤ ነበረ። ግን ስቲል ነው ያን ነገር የተወቹ አይመስለኝም ሀይሚዬ በቀላው ማለት ነው። እውነት በጣም እያዘንኩኝ ነው በእውነት አንዳንድ ቦታ ላይ ብዙ ነገሮችን ያለው ምናምን ለምሳሌ ምንድነው በቃ ብሩክ ከብዙ ሴቶች ጋር እንትን ይላል ነገር ይላል ምናምን ይላል አይነት ነገሮችን ያለውና በቃ እኔ ነኝ ራሴን አውቀዋለሁ ማንነቴን አውቀዋለሁ። ማንም ሰው ተነስቶ እኔ ሊጥል ሊሰብር ቢሞክር ዱኬርስ ግድኝ ሰጠኝ አይነት ልጅ አይደለሁኝም እና በቃ በዚህ ጉዳይ በጣም ማንንም እንደማልሰማ ምናምን አለ አይደለ እኔ የሚወደኝን ሰው ማንነት እንዲቀይሩብኝ ማለት ለኔ ያላቸውን አመለካከት እኔም በሚያውቁኝ ልክ ሙሉ ነገር ለማጥፋት የሚሞክሩ አንዳንድ ሰዎች አሉ በአካልም በምንም ማለት ነውና እኔ የሚያቀኝ ያቀኛል። ኦኬ ብሩኬ እንግዲህ ያው ዛሬም የተወራነው ነገር ሰምቷል አይቷል። ያው ያሉ ሁሉንም ነገር እነሱ ዞሮ እና ብሩኬ ወንድሜ የምናቀናቀሃለን የምንረዳ እንረዳሃለን። የሚረዳ ይረዳሃል፣ የሚያውቅ ያውቅሃል። አንተ ልብህ ንጹህ እስከሆነ ድረስ መቼም ቢሆን አትወርቅም። በፈጣሪ እርዳታ በእናንተ ጥንካሬ ነው እዚህ የደረሳችሁት ሀይሚዬም ብሩኬ ማለት ነውና ውዶችዬ ምንም ቢሆን ከፍ ዝቅ ማን ነው በቃ በምትሰሩት ስራ የተለያየ ነገር የተለያየ ጫና ሊደርስባችሁ ይችላል። እናንተ ብቻ በርታ ጥንክር ብላችሁ ወደፊት መቀጠል ነው እንጂ ስለ ሰው ማንም ቢያወራ ሰውን ፈጣሪ እንትን ያለውን ነገር ማንም አይጥለውም በቃ እና ዋናው ያንተ ልብ ንጹህነት ነው። ማንም ምንም ቢል ምንም አያመጡም። እኛም እየተናገርን እየኮረኮምናቸው ነው እና ችግር የለውም ወንድሜ። ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። ዝም ብላችሁ ጠብቁ። የምሬ ነው። እኔ ተስፋ አልቆርጥም መቼም ቢሆን ምክንያቱም ይሄ ድራማና ድራማ ነው። በቃ አሁንም ድራማ ነው እያልኩ የምቀጥለው ማለት ነው። ምክንያቱም ምንም አይነት እውነት በዚህ እንትን ምንም እውነት የሚመስል ነገር የለውም። እስኪ እናንተ ዝም ብላችሁ አስቡት። አንዲት ልጅ ዝም ብላ የድሮ ፍቅረኛችሁ መታ አርግዣለሁ ብላ ብትወነጅላችሁ እንደገና ተወንጅላችሁ ደግሞ እሺ የኔ አይደለም ተብሎ ሲባል ያንን ልጅ ከሰሰችው። የመክሰስም ራሱ እኮ መብት የላትም። ያ ወረቀት እኮ ዝም ብሎ ነው አያስኬድም። ሲጀመር እንዴት ነው የምትከሰው? ምንም እኮ አያስኬድም። አሁን ይሄ ልጅ ገና አልተወለደም፣ ገና ሆዶ ውስጥ ነው ያለው። እሱ የኔ ልጅ አይደለም ብሏል። በምን አይነት መንገድ ብላ ነው የምታመለክተው የምትከሰው? የ80 ባሉ አይደለም ይች ልጅ እንዴት ብላ ነው የምትከሰው? እሺ ከሰሰችው እንበል። ከከሰሰችው በኋላ ወረቀቱን ራሷ በሷ እጅ ቀደደችው። ያ እኮ እሷን ወንጀለኛ ያደርጋታል። ትጠይቅበታለች እኮ ያ ነገር ማለት ነው። እንደውም ብሩኬ ነው እንጂ እሷን ሊከሳት የሚችለው ሀይሚዬ እንዳለችው በስም ማጥፋት ምናምን እሷ አይደለችም ብሩኬ መክሰስ የምትችለው። ጭራሽ ስለ ክስም ስለምንም በቃ የማያስኬድ ነገር ማለት ነው። አንድ ይሄ ውሸት መሆኑ ያስታውቃል ማለት ነው። ምንም አሁን እዚህ ሚዲያ ላይ ከትልቅ እስከ ትንሽ ድረስ ይተከታተላቸዋል ሀይሚዬና ብሩኬን እና ስለ ህግ ራሱ ጥንቅቅ አድርገው የሚያውቁት አረ እንደዚህ አይነት የሚባል ነገር የለም ነው የሚሉት። እንዴት በየት ሀገር ነው እንደዚህ የሚደረገው? በፍጹም ልጁ ያንተ ነው እንኳን ብላ ካሰበች ዲኤንኤ እስከሚታወቅ ድረስ ግዴታ መጠበቅ እንትን አለባት ግዴታ አለባት ማለት ነው። የዛኔ ከታወቀ በኋላ ልጁ የሱ ከሆነ እንኳ ልጁን የመንከባከብና ለልጁ ማድረግ ያለበትን ነገር ያረጋል እንጂ ከሷ ጋር የመሆን ግዴታ የለበትም። እች ልጅ እኮ አሁን ግድ ተንከባከበኝ ሳይወለድ ራሱ እኮ ተንከባከበኝ ከኔ ጋር አብረህ ሁን እያለችው ነው። ስለዚህ እች ልጅ ምንም አይነት እውነት የላትም። ብቻ ግን በግድ ለራሷ ለማድረግ እየተጣጣረች ያለች ልጅ ነች ማለት ነው። ወይም ደግሞ በቃ የእነሱን ህይወት ለመበጥበጥ የተላከች ነች ማለት ነው። በቃ እኔ እንደዛ ነው ማምነው እንጂ እንደዚህ አይነት ነገር የለም። እና እውነት ነው ብላችሁ እንኳን ለእንትን ለማለት እንኳን አይዲያው ምንም የማይመጥን ነገር ነው። እንደዚህ አይነት ነገር የለም፣ አይደረግምም፣ አይሆንምም ሲጀመር። ገባችሁ? አይዲያው ራሱ የተመታ አይዲያ ነው። እና ሲቀጥል ደግሞ ሁሌ ጊዜ በየቤታቸው እየመጡ የሚሰሩት ድራማና ስራ ቢሆን ነው። ሌላው ደግሞ እንደምታያቸው ሁሌ የምናገሯሉ የቡታጅራ ዩቲዩበሮች በሙሉ በእነሱ ስም እየሸቀሉ ነው ያሉት። ገባቸዋ? ምክንያቱም ቢዝነስ ነው፣ አለቀ። እውነተኛ ነገር በዚህ ልክ ሚዲያ ላይ ወጥቶ አይዘራም። የሆነ ነገር ችግር ካለ በውስጥ መፍታት ይችላሉ። ገባቸዋ? ቤተሰብ በዚህ ልክ ደግሞ ጸጥ ብሎ ላያቸው አይችልም። በውስጥ እንደዚህ እያረግነው ነው ይላሉ። ግን እኛ ጋር ምንም እንትን ያለ ነገር የለም።
ገባችሁና ከዚህ በኋላ ምናልባት 2-3 ቪዲዮ ሊለቁ ይችላሉ። አላሁ አለም። እንግዲህ ያሰበው ነገር አለ፣ ያሰብኩትን ነገር ማሳያችኋለሁ እያለ ነው ብሩኬ። እንግዲህ ከሰሞኑ ኢንሻአላህ እንደው የሆነ ነገር መጥቶ በቃ ደስ የሚል ነገር በተፈጠረና ደስታችን በተመለሰ ማለት ነውና ኢንሻአላህ በሳቅ በደስታ ይመጣሉ የሚል ተስፋ አለኝ ማለት ነው። ነገር ከዚህ በኋላ ብታደርጊ ቀጥታ አስቀይምሻለሁ፣ ቀጥታ እኔ ጋር ከደረሽ አስቀይምሻለሁ። ከዛሬ በኋላ ያስፈለገውም ሰላሚን ስለምፈልግ ገብቶሻል። ሁልጊዜ ጭቅጭቅ አልፈልግም፣ ሁልጊዜ ከሆነ መጣላት አልፈልግም። ብቻ ተዩ፣ ያጣሁትን አጥቻለሁ በተፈጠረው ነገር በቃ ተዩ፣ እሱን ፈጣሪ ያውቃል በሚለው ትቼዋለሁ እና ከዛሬ በኋላ እኔ በተለያዩ ዳግመኛ ከመጣሽ እኔና አንቺ ከዚህ በኋላ ማግኘት እንፈልገው አንቺን ማለት ነው። ሰሚኛለሽ? ከዚህ በኋላ ማግኘት እንፈልገው አንቺን የወለድሽ ቀንና የዲኤንኤው ቀን ብቻ ነው። እቺ ተንከስ የሆነች ልጅ ደግሞ መጣችና ልክ ልኳን እንግዲህ ነግሯታል ዛሬ በሚገባው እና እንደዚህ ነው ማባረር ያለብክ ብሩኬ። የምን መለማመጥ የምን ሴት ናት እርጉዝ ናት ምናምን ሲጀመር የምን እርግዝና የምን እንትን ይችን እንደዚህ አድርጎ ማባረር እንጂ ማለት ነው። ድጋሚ ከህይወቴ እንዳትገቢ ብሎ ቆፍጠን ብሎ ማባረር ይችላል። ሪል ቢሆን አሁን ይሄ አሁን እኮ ለድራማው ተብሎ እያወዘጋገቡን ነው እዚህ ያደረሱን እንጂ ሪል ቢሆን በቃ እንዴ ድጋሚ ድርሽ እንዳትይ ተብላ እንትን ካለች ምንም እንዴ ማናት ሴት በግድ ልውደቅብህ የምትለው ሞቷን ካልፈለገሽ በስተቀር ማለት ነውና ግን ይሄ ድራማ ስለሆነ ስራው እንዲቀጥል እያተወዛጋገቡ ምናምን ግዴታ መቆየት ስላለበት ነው። ብሩክ ይሄን አድርግ እንላለና ግን የስራው ባህሪ ስለሆነ እሱ የተሰጠውን ካራክተር በሰዓቱ ይተውናል። አለቀ። ገባችኋ? ምክንያቱም ድራማው እንዲረዝም እንጂ ያን ነገር አሁን እኛ የምንለውን እኛ የምናስበውን እነሱ ማድረግ ወይም ደግሞ ማለት ከብዷቸው አይደለም። ገብቶሻል አይደል? ለኔ መንገር አይጠበቅብኝ። እሷ ደህና ነሽ? አላህ እሺ ሃይሚ እሺ አመሰግናለሁ አክብረሽን ስለመጣሽ እና ሃይሚ ታምራላችሁ ምናምን ማለት ተገቢ አልነበረም። ገብቶሻል አይደል? የጠራሁት ለዚህ እኮ ነው። በቃ ምታናድጂኝ። አይ ብሩኬ ተረጋጋ ወንድሜ ተረጋጋ። ሀይሚዬ ደግሞ እንደዚህ አይነት ንግግሮችን አትናገሪ የኔ ውድ። ያው ይሄን ነገሯን ነው እንግዲህ ብሩኬ እንደዚህ አይነት በቃ ይሄን ነገር አልፈልግም እዩንም እያነሳች የዛኔ ወይን ምናምን እንትን ብላ እያለ የዛኔ አዘጋጅታ ስትጠራኝ በዚህ መንገድ ነው ወይ ከሷ ጋር ያሳለፋችሁት አብራችሁ የተኛችሁት ምናምን ስትለው አልነበር? ያ ነገር እሱን አግሬሲቭ እያደረገው በቃ በጣም ያበሳጨው ነገር ያ ነገር ነው። አሁንም ስትመጣ ደግሞ ታምራላችሁ ስትለው ይሄ ነገር ደግሞ እሱን በጣም ሞር እያናደደው ነው ማለት ነው። ሶ ሀይሚዬ ኦልሬዲ እየተረዳችኝ አይደለም አልተረዳችኝም ማለት ነው ብሎ ስላሰበ ነው ዛሬም እንግዲህ ለመወሰን የተገደደው ማለት ነው ብሩኬ። እና ተረጋጋ ወንድሜ። ሲቀጥል ደግሞ የምናገረው ነገር ያው ሀይሚዬ ይሄን ነገር ብትተዩና በሰላማዊ ማን ነው በቃ ያን ነገር ትተሹ ኢቭን እኔ ከእዩ ጋር ራስሽን እንደዚህ እንድታወዳድሪ ሁሉ አልፈልግም። ብሩኬም ደግሞ ከእዩ ጋር አታወዳድራት ሀይሚዬም ማለት ነው። በቃ ማለት ስትናገር ምን ስትልም አሁን እዚህ ጋር የታዘብኩት ነገር ምንድን ነው ሀይሚዬ ከእዩ ጋር እናንተ እንደዚህ ናችሁ እናንተን አልፈልግም አይነት ነገር እንዲላት አትፈልግም። በቃ ለምንድነው እኔን ከሷ ጋር የሚያወዳድረኝ አይነት ስሜት ውስጥ ገብታለች። ብሩኬ ደግሞ ስሜቱ ነው እንደዛ እያረገ የሚያናግረው ማለት ነው። ማለት ሀይሚዬም አትረዳው ስትል እዩም በዚህ በኩል ደግሞ ጭራሽ አልሄድም የትም ዘወራ አልልም አይነት ነገር የለም። ግግም ያለ ሰው እንደዛ ገገመችበትና ለዛ ነው እንደዛ እያለ የሚናገረው ማለት ነውና ያልተግባብቶ ኑሮ ማለት ነውና ብቻ ሀብ ወይም ደግሞ ጋሽዬ ቢገቡና ይሄን ነገር ቢያረጋጉት ምናምን ባይ ነኝ። ምክንያቱም ሀይሚዬ ያን ነገር እንድትተው ብሩኬም ደግሞ ተረጋግቶ ነገሮችን እንዲያስብ ቢሆን መልካም ነው ብዬ አስባለሁኝ። ሀይሚዬና ብሩኬ መቼም አይለያዩም። ኢንሻአላህ በቅርቡ በሰላም ይመጣሉ ማለት ነው። በሁለት ቪዲዮ በኋላ ኢንሻአላህ ሰላም ይሆናል ሁሉም ነገር። አታስቡ፣ አትጨነቁ ውዶች። እሺ። እና በጣም ያሳቁኝ ደግሞ ወደ መኪናው ሲሄዱ ምናምን መኪና ውስጥ ከገቡ በኋላ ደግሞ ጭቅጭቅ፣ ወይኔ
ያ ፓርት የምር በጣም የሳኩት ማለት ነው። እና አታስቡ፣ አትጨነቁ ውዶች፣ መቼም አይለያዩም ሀይሚዬና ብሩኬ። እና ብሩኬ እቺ እዩ የተባለችን መንቃራ ከህይወትህ ውልቅ አድርገህ ሀይሚዬ ጋር በሳቅን ቶሎልን ማለት ነው።